ብዙ ብሔረሰብ ያለባት ሀገር በአፍሪካ ውስጥ ኢትዮጵያ ብቻ አይደለችም። የብሔር ፖለቲካን መዋቅሯ ያደረገች አፍሪካዊት ሀገር ግን ኢትዮጵያ ብቻ ናት። እኔ እስከማውቀው ድረስ እንደኛ ብሔር ብሔረሰቦችና ህዝቦች የሚል ውጥንቅጡ የወጣ አሳየም ለሀገራቸው የፖለቲካ አስተዳደር የሰጡ ሀገራት ያሉ አይመስለኝም። ይህን ፍልስፍና የሚተች ጸረ ህዝብ ነው ማለት ጸረ ኦሮሞ፣ ጸረ አማራ፣ ጸረ ትግሬ፣ ጸረ ሲዳማ፣ ጸረ ምናምን ወዘተ በሚል ማስፈራሪያ አማራጭ ሀሳብ የሚያቀርብን ሰው ሁሉ የድሮ ስርዓት ናፋቂ አህዳዊ የሚል ታፔላ ለጥፈውና ጥምብ እርኩሱን አውጥተው በማዋረድ አማራጭ መንገድን ይዘጋሉ። ከ27 ዓመት በላይ የተጋትነው የብሔር ፖለቲካ ባለፉት 7 ዓመታት በተደረገ አገም ጠቀም የለውጥ ጉዞ ሊቀረፍ የሚችል አይነት አይደለም። ምክንያቱም የመርዛማው ቀስት ውጊት ቁስል እጅግ ጥልቅና ሰፊ ነው። አንተ ሲያምህ ከተሰማህ በህይወት አለህ ማለት ነው። ሌሎች ሲታመሙ ከተሰማህ ግን በትክክል ሰው ነህ ማለት ነው። ይህች ሀገር እንደ አብዲሳ አጋ ወደ ዳር የተገፉና ግፍ የተፈጸመባቸው አስፈላጊ እውቅናና ክብር የተነፈጋቸው ዜጎች ሞልተዋታል። ያን ግፍ በዚህ የአፓርታይዳዊ በሆነ የብሔር ፖለቲካ በልጆቻቸው ላይ ባን ደግሞ መልካም ነበር መጤዎች እያል ፈረንጁ ሪቨርስ ዲስክሪሚኔሽን የሚለው ፖለቲካዊ አካሄድ ሌላ አመፅ፣ ሌላ ችግር ይፈጥራል። መጤነህ አርፈ አፍን ዘግተ ነግደህ ብላ የሚል የብሔር ፖለቲካ ፍልስፍና በምንም መመዘኛ ከራሱ ብሔር ውጭ ያሉትን ሰዎች ያልተሸራረፈ መብት ያከብራል ማለት ዘበት ነው። ሰርቶ የመብላት የኢኮኖሚ መብት በእኩል ተሳታፊ የፖለቲካ መብት ካልታገዘ ልጅ የዘረፈውን አባት የሚያጸድቅለት ፍርደ ገምድል ጉጠኛ ስርዓት የሚፈጠረው የብሔር ፖለቲካ በዚያው በብሔሩ ክልል ውስጥ አህዳዊ ነው። አማራጭ የመፍትሄ መንገድማ አለ። አህዳዊ ብለህ አታጣጥለው። የዛሬ ፖድካስቴን ያዘጋጀሁት ፕሮቴስታንታውያን በኢትዮጵያ ፖለቲካ ከአፄ ፋሲለደስ እስከ ጠቅላይ ሚኒስትር አብይ አህመድ ከሚለው ከእኔው ከራሴ መጽሐፍ የተወጣጣ ጽሑፍ ላይ ነው። አማራጭማ አለን። አንተ ሲያምህ ከተሰማህ በህይወት አለህ ማለት ነው። ሌሎች ሲታመሙ ከተሰማህ ግን በትክክል ሰው ነህ ማለት ነው። ይህን ያለው ሩሲያዊ ፈላስፋ ፎይዶር ዲስኮቭስኪ ነው። ቶልስቶይም ብሎታል የሚሉም አሉ። ከ27 ዓመት በላይ የተጋትነው የብሔር ፖለቲካ ባለፉት 7 ዓመታት በተደረገ አገም ጠቀም የለውጥ ጉዞ ሊቀረፍ የሚችል አይነት አይደለም። ምክንያቱም የመርዛማው ቀስት ውጊት ቁስል እጅግ ጥልቅና ሰፊ ነው። የፖለቲካችን ጥያቄ ሁሉ የሚመለሰው የብሔር ብሔረሰቦች ጥያቄ ሲመለስ ነው ብለው ቀፍድደው የያዙን የ60ዎቹ የያ ትውልድ ፖለቲከኞችና ልጆቻቸው የ80 የ90ዎቹ የዚህ ትውልድ ልጆች ሌላውን አማራጭ ለማሰብ ወይም በቀና መንፈስ ለመስማት የሚፈልጉ አይመስልም። ይህን ፍልስፍና የሚተች ጸረ ህዝብ ነው ማለት ጸረ ኦሮሞ፣ ጸረ አማራ፣ ጸረ ትግሬ፣ ጸረ ሲዳማ፣ ጸረ ምናምን ወዘተ በሚል ማስፈራሪያ አማራጭ ሀሳብ የሚያቀርብን ሰው ሁሉ የድሮ ስርዓት ናፋቂ አህዳዊ የሚል ታፔላ ለጥፈውና ጥምብ እርኩሱን አውጥተው በማዋረድ አማራጭ መንገድን ይዘጋሉ። የ60ዎቹ ልጆች ፖለቲከኞች ሁሌም ከአፋቸው የማይወጣ ቃል አለ። በመቃብሬ ላይ የሚፈሊጥ ስለ መሬት ፖሊሲ ሲነሳ በመቃብሬ ላይ፣ ስለ ፌዴሬሽኑ መሻሻል ወይም ሌላ የፌዴሬሽን አማራጭ ሀሳብ ሲነሳ በመቃብሬ ላይ፣ ስለ ህገ መንግስቱ መሻሻል ሲነሳ በመቃብሬ ላይ እያሉ ጽንፍ መያዝ በሁሉ ሆኗል። ምናልባት ይህ ትውልድ እንደተመኘው ለአንዴና ለመጨረሻ ጊዜ በመቃብሩ ላይ የማያዳግም ለውጥ ማምጣት ሳያስፈልግ አይቀርም። ሰውን ሰውና ሰው ብቻ ተብሎ የማይታሰብበትን ይህን አፓርታይድ ነክ የሆነ የብሔር ፖለቲካ ሰንኮፍ ከትውልዱ አእምሮ ነቅሎ ለማውጣት ጊዜ እንደሚያስፈልግ ብረዳም የሾሁን ወይም የሰንኮፉን መርዝ መዝምዞ ለማውጣት ስራው መጀመር ያለበት ይመስለኛል። ከዚህ ጋር ተያይዞ ስለ ፌዴራሊዝም ሲነሳ ቋንቋና ብሔርን ያማከለ ፌዴራሊዝምን አማራጭ አልቦ አድርጎ የማቅረብ አባዜ በእነዚሁ የብሔር ፖለቲከኞች ዘንድ ይታያል። ይህ በቋንቋና በብሔር ላይ የተመሰረተ ፌዴራሊዝም
አረ እየሰራ አይደለም። ብዙ ደም መፋሰስን እያስከተለ ያለና ከአፓርታይድ ብዙም ያልተለየ የፌዴራል ስርዓት ነው። ስለዚህ ሌላ የተሻለ ፌዴራላዊ ስርዓት ማለትም ፍሮም ዘ ግራስ ሩትስ አፕ እንዳለ ብናስብ ይሻላል የሚል ሀሳብ ከቀረበ ወዲያውኑ የብሔር ፌዴራሊዝም ደጋፊዎች አህዳዊ ብለው ተቃውሟቸውን በከፍተኛ ድምፅ ያሰማሉ። ደጋግመህ አረ የለም እኔ እየተናገርኩ ያለሁት ስለ ፌዴራል አይነት ነው እንጂ ፌዴራሊዝምን እየተቃወምኩ አይደለም ብለህ መከራከሪያ ብታቀርብም የብሔር ፖለቲከኞችን መስሚያ ጥጥ ሳይሆን የሲሚንቶ ምርግት ደፍኖታል። አንዳንዶቹም አይን አውጥተው ይመጡና ከእኛ ሀገር ጋር ፍጹም ተመሳሳይነት የሌለውን የሌሎች ሀገሮች ምሳሌ አምጥተው ሊግቱህ ይሞክራሉ። የብሔር ፖለቲከኞቹ ሊያሳምኑን ጥረት ሲያደርጉ የብሔር ፖለቲካ የአፈጻጸም እንጂ የፍልስፍና ችግር የለበትም ነው የሚሉን። በ60ዎቹና በ70ዎቹ ውስጥም እነዚህ የ60ዎቹ ያ ትውልድ ልጆች በኮሙኒዝም ፍልስፍና አብደው ማርክሲዝም ሌኒዝም የኢትዮጵያን ችግር ብቻ ሳይሆን የዓለምንም ፖለቲካዊና ማህበራዊ ከዚያም አልፎ ሃይማኖታዊ ዓለምን ሃይማኖት የለሽ በማድረግ ችግር ሁሉ የሚፈታ ፍቱን መድኃኒት ነው ብሎ ብዙ ደም አፋሰውናል። ፈረንጅ ጋታቸውና አፍሪካዊ መሰረት የሌለው ፍልስፍና ነበርና ጠፍቶ አጠፋቸው። አሁን ሊግቱን የሚሞክሩት ብሔር ተኮር ፖለቲካም እንደዚሁ ሰዋዊም ኢትዮጵያዊም አፍሪካዊም አይደለም። እንዲያውም ሌሎች አፍሪካ ሀገራት በዚህ የብሔር ፖለቲካ ስንታመስ እያዩ ኢትዮጵያን ያየህ ተቀጣ የሚል መጠቋቋሚያ አድርገውናል። እንደ ናይጄሪያ ያሉት በጥቂቱ የጀመሩትም ሀገራት አዋጭ መንገድ አይደለም ብለው አግደውታል። ብዙ ብሔረሰብ ያለባት ሀገር በአፍሪካ ውስጥ ኢትዮጵያ ብቻ አይደለችም። የብሔር ፖለቲካን መዋቅሯ ያደረገች አፍሪካዊት ሀገር ግን ኢትዮጵያ ብቻ ናት እስከማውቀው ድረስ። እንደኛ ብሔር ብሔረሰቦችና ህዝቦች የሚል ውጥንቅጡ የወጣ አሳየም ለሀገራቸው የፖለቲካ አስተዳደር የሰጡ ሀገራት ያሉ አይመስለኝም። በዚህ የፖለቲካ መንገድ ሀገሪቷ አተረፈች? ከሌሎቹ እንደ ኢትዮጵያ ያሉ ብዙ ብሔረሰብ ካላቸውና ሌላ የመንግስት መዋቅር ከመረጡ የተሻለ ሀገር መንግስት መሰረተች? የተሻለ ሰላምስ አመጣላት? ሀገራዊ አንድነቷስ ካድሬዎቿ ሊያሳምኑን እንደሚዋትሩት ተጠናከረላት? ካልተወሻሸን እውነታው የሚነግረን ውጤቱ የዜሮ ድምር መሆኑን ነው። አዋጭ መንገድ ቢሆን ኖሮ መላው አፍሪካ ባይከተለን እንኳን ግማሹ በተከተለን ነበር። አረ ግማሹ ቀርቶ ርቡቡ በተከተለን። አረ እሱም ቀርቶ አንድና ሁለት የብሔር መር ፖለቲካዊ አስተዳደርን መልካምነት ከኛ አይተው 2 እና 3 ሀገሮች እንኳን ከልምዳችን ቀስመው በተከተሉን ነበር። ግን በፈረንጅ አፍ nothing nada nil zilch ዲንቴ ዲነንቴ እንደሚለው ወፍ የለም። አንድ እንኳን ሀገር የለም። አንድ የተከተለን ሀገር የለም። እንደው ለነገሩ የብሔር ፖለቲካ ሊቃን ይህ ለምን ሆነ ብለው ጠይቀው ያውቁ ይሆን? አይመስለኝም። ምክንያቱም ፍልስፍናቸውንም ጥቅማቸውንም ፖለቲካቸውንም ያናገዋልና የሀገሬ ሰው እድር ሲያቋቁም ጎጥ አይቶ የእድር ዳኛ አይሾምም። የእድር አባል የሆነውን የአካባቢውን ሰው ጨዋነቱን፣ ቤተሰባዊ ኃላፊነቱን በብቃት መወጣቱንና የአካባቢው ያለውን ተቆርቋሪነት ብቻ አይቶ ነው የሚሾመው። ሃይማኖት ተቋሙን መስጊድ ይሁን ቤተክርስቲያን እንዲያስተዳድርለት የሚፈልገውን ሰው የሚመርጠው የአካባቢው ሰው መሆኑን፣ ለእምነቱና ለአካባቢው አሳቢ መሆኑን፣ ኃላፊነትንም የሚሸከም መሆኑን መዝኖ ነው የሚመርጠው። ፈሪሃ ፈጣሪ ያለው ሰው መሆኑ ለእርሱ በቂ ነው። አሁን ይህ በጎ ልማድ በቤተ እምነት ውስጥም በአሳፋሪ ሁኔታ እየተሸረሸረ መጥቷል። ይህ ነው ኢትዮጵያዊ አፍሪካዊ እሴት። ይህ ነው አብሮ ተሳስቦ ያኖረው የሚያኖረውም። ይህ ነው አፍሪካዊ ፍልስፍና ኡቡንቱ። I am a person through other people. My humanity is tied to yours. ይኸው ነው ሰው የመሆን ፍልስፍና። ታዲያ ይህ እሴት ፖለቲካ ውስጥ ገብቶ መልካም ውጤት ለማምጣት ምን የሚሳነው ነገር አለ? ይህን የአስተዳደር ዘይቤ ለዘመናት ኖረንበታል እኮ። ሐዋሳ ውስጥ የሚኖር ሰው ሐዋሳን ለማስተዳደር ለምን በግድ ሲዳማዊ መሆን አለበት? መቼስ ሐዋሳን ሐዋሳ ለማድረግ ሲዳማው ብቻውን አልሰራውም። ወይም አዳማን ኦሮሞው፣ ወይም ባህር ዳርን አማራው፣
ወይም ጋምቤላን አኝዋኩ ኑዌሩ ወይም ሆሳዕናን ከንባታው ወይም ሰመራን አፋሩ ወይም ጅጅጋን ሶማሌው ወዘተ ብቻውን ከተማውን ወይም መንደሩን ከተማ ወይም መንደር አላደረገውም። ድሬዳዋ ለዚህ ጥሩ ምሳሌ ናት። ኡቡንቱ ነች። አንተ ስላለህ እኔ አለሁ፣ እኔ ስላለሁ አንተ አለህ አለች ድሬዳዋ። እንዲው ለነገሩ አንድ ሰው የአንድ አካባቢ ተወላጅ ነው ለማለት ስንት ዓመት ወይም ትውልድ አካባቢ መኖር ይጠበቅበት ይሆን? የራሴን ቤተሰብ ምሳሌ አድርጌ ልጠቀምበት። ሴት ቅድመ አያቴ ከሰሜን አካባቢ ወደ ጅጅጋ ገና ጉብል ሳለች ለኑሮ ሄደች። አያቴ በዛው ተወልዳ አድጋ ለትዳርም በቅታ እናቴን ወለደች። እናቴ በጅጅጋ ተወልዳ ወጣት ሳለች ወደ አዲስ አበባ መጣች። በጣሊያን የአፓርታይድ ሕግ መሰረት ሁሉም ወደ መጣበት ትውልድ ወይም የዘር ሀገሩ ይመለስ ብሎ በሰጠው ትዕዛዝ መሰረት የነመለስ ዜናዊ የፖለቲካ ስነልቦና ከዚህ የተቀዳ ይመስላል። በ1984-85 ህገ መንግስቱን ሲያረቁና ሲያጸድቁ ይኸው የቅኝ ግዛት የስነልቦና የደም ግፊት ወደ ጭንቅላታቸው ሳይወጣ አይቀርም ነበር። አሁንም ድረስ በጅጅጋና በሐረር አካባቢ የቀሩ ዘመዶች አሉን። የእናቴን ቤተሰብ ጣሊያን ወደ መጣችሁበት ተመለሱ የሚል አፓርታይዳዊ መመሪያ ባያወጣ እኛንና ልጆቻችንን ጨምሮ አሁን በጅጅጋ 5ኛ ወይም 6ኛ ትውልድ እንሆን ነበር ማለት ነው። እኛ በአካል ባንኖርም አሁንም በተለይ በሐረርና በድሬዳዋ አካባቢ 6ኛና 7ኛ የደረሰ ትውልድ ቤተሰብ አለኝ። እንግዲህ እነዚህ መቼ ነው ጅጅጋውያን፣ ሐረራውያን፣ ድሬዳውያን የሚሆኑት? እንደ ብሔር ፖለቲከኞቹ ቀመር ከሆነ መቼም አይሆኗትም። ሁሌም መጤዎች ናቸው። በተጨማሪም በአድዋ ጦርነት ጊዜ ከመላው ሀገር ተሰባስበው ደማቸውን አድዋ ላይ ያፈሰሱት ጀግኖች ወይም አባጅፋር ከ500 በላይ ወታደርና ከ60,000 በላይ ማርትሬዛ ወይም ገንዘብ ለአድዋ ጦርነት የለገሱት ወይም በሁለተኛው የጣሊያን ወረራ ጊዜ እነ አብዲሳ አጋ፣ እነ ጀገማ ኬሎ፣ እነ ታደሰ ብሩ ጉሮሮ ለጉሮሮ የተናነቁትና ደም የተራጩት የኦሮሞ መሬት፣ የአማራ መሬት፣ የሲዳማ መሬት፣ የሶማሌ መሬት፣ የአፋር መሬት፣ የምናምን ወዘተ መሬት የሚለውን አስተሳሰብ ለመፍጠር ሳይሆን ጣሊያን ሊያመጣ የሚችለውን አፓርታይዳዊ የዘር ጭቆና እንደ አንድ ኢትዮጵያዊ አፍሪካዊ ጀግና ተዋግቶ ሰው በሀገሩ ሰው ተብሎ ተከብሮ እንዲኖር ነው። በዚህ ብዙ ዋጋ በተከፈለበት ሀገር ላሉ ለጀግኖቻችን የሚገባቸውን ክብርና ዋጋ ሰጥተናቸዋል? በጭራሽ። ዛሬስ የአብዲሳ አጋ ልጆች ኦጋዴን ላይ እንደ ማንኛውም ፈረንጅ ወይም ቻይናዊ የመኖርና ንብረት የማፍራት መብታቸው ብቻ ተረጋግጦላቸው እንዲኖሩ ነው የሚፈለገው? ወይስ እንደ አንድ ኦጋዴናዊ የአካባቢው ነዋሪ ፖለቲካውም ሆነ ኢኮኖሚው መብት እንደተከበረለት ኢትዮጵያዊ እንዲኖሩ? አብዲሳ መቼስ የተጋደለው በተጋድሎ ሀገር እንዳቆየ ጀግና የልጅ ልጆቹ ኦጋዴን የእኛ ነው እንዲሉ፣ ማንኛውም ኢትዮጵያዊ ፖለቲካውም ኢኮኖሚያዊም ሙሉ መብቱ ሳይሸራረፍ ተከብሮለት በየትኛውም የኢትዮጵያ ክልል ኦጋዴንም ሆነ ካራማራ በአባቱ የጀግንነት ገድል ላይ ተመስርቶ አዲስ የጀግንነት ጀብዱ የሚሰራበት መጤ ተብሎ የማይባረርበት ሀገር ሊመሰርትላቸው ነው የሞተው አብዲሳ። ይህች ሀገር እንደ አብዲሳ አጋ ወደ ዳር የተገፉና ግፍ የተፈጸመባቸው አስፈላጊ እውቅናና ክብር የተነፈጋቸው ዜጎች ሞልተዋታል። ያን ግፍ በዚህ የአፓርታይዳዊ በሆነ የብሔር ፖለቲካ በልጆቻቸው ላይ ባን ደግሞ መልካም ነበር። መጤዎች እያል ፈረንጁ ሪቨርስ ዲስክሪሚኔሽን የሚለው ፖለቲካዊ አካሄድ ሌላ አመፅ፣ ሌላ ችግር ይፈጥራል። በኢትዮጵያ መሬትና ብሔር የተጣበቀበት ፖለቲካ ነው ያለን። የብሔር ፖለቲካ አስቀያሚነቱ ደሙን አፍስሶና ሞቶለት ነፃነቱን ላስረከበው ሰው እንኳን ፖለቲካውን በእኩልነት የማያጋራ መሆኑ ነው። የፖለቲካ መብቱ ያልተጠበቀለት ማህበረሰብ ደግሞ የኢኮኖሚ መብቱ ይጠበቅልኛል ብሎ ሊያምን አይችልም። ይህ በደቡብ አፍሪካ በአፓርታይድ ጊዜ፣ በሰሜን አሜሪካ በጂም ክሮ ጊዜ በግልጽ የታየ የታሪክ ክስተት ነው። በጂም ክሮ ጊዜ አፍሪካዊ አሜሪካዊ ወታደር ከነጩ እኩል በአንደኛው ይሁን በሁለተኛው ዓለም ጦርነት ደሙን አፍሶ ወይም የአካል ጉዳተኛ ሆኖ ሲመለስ እዛው ጭርንቁሳ መንደሩ ጌቶ ሁለተኛ ዜጋ ሆኖ ነው የገባው። ምክንያቱም ምንም እንኳን እንደ አንድ የአሜሪካዊ የትም ሄዶ የመስራት መብት ቢኖረውም
የፖለቲካ መብቱን የሚያስጠብቅለት በተለይ በደቡቡ የአሜሪካውያን ግዛት መልካምና የሚሰራ ሲስተም አልነበረምና የብሔር ፖለቲካ አፓርታይዳዊም ነው፣ አድሏዊም ነው። እንደ ጂም ክሮ በብሔር ፖለቲካ ላይ የሚያጠነጥነው የእኛ ህገ መንግስትም ከዚህ የተሻለ እየሰራ አይደለም። የፖለቲካ መብቱና ጥቅሙን በእኩልነት ሰው ብቻ ብሎ ያላከበረ መስተዳደር የኢኮኖሚ መብቱን ያስከብራል ብሎ ማመን ከንቱ ነው። ስትራክቸራል ሬሲዝም ይሉታል አሜሪካውያን የራሳቸውን ሶሲዮ ፖለቲካል ታሪክ በጥቁሩ ህዝብ ላይ የተፈጸመውን ሲገመግሙ። መጤነህ አርፈ አፍን ዘግተ ነግደህ ብላ የሚል የብሔር ፖለቲካ ፍልስፍና በምንም መመዘኛ ከራሱ ብሔር ውጭ ያሉትን ሰዎች ያልተሸራረፈ መብት ያከብራል ማለት ዘበት ነው። የጉራጌ ማህበረሰብ የራሴ ክልል ያስፈልገኛል ብሎ ከጠቅላይ ሚኒስትሩ ጋር ሸንጎ በተቀመጠ ጊዜ ያነሳው ይህንኑ ችግር ነበር። ለዘመናት ከኖረባቸውና ንብረት ካፈራባቸው የተለያዩ ክልሎች ደጋግሞ እየተፈናቀለና አባቱ ዳኛ ልጁ ቀማኛ በሚለው ብሂል መሰረት ተደጋጋሚ ፍርደ ገምድልነት እየተፈጸመበት ስለሆነ ነው። ያንን በአግባቡ የፖለቲካዊ ቀጥተኛ ተሳታፊነት ኖሮት ፍትህን የሚያሰፍንበት አስተዳዳሪያዊ መዋቅር ኢኮኖሚውን ባዳበረበት ክልሎች ውስጥ ማግኘት ስላልቻለ ነው አባቱ ዳኛ ልጁ ቀማኛ ሆኖብኛል የኔ ነገር ብሎ ድምፁን ያሰማው። ሰርቶ የመብላት የኢኮኖሚ መብት በእኩል ተሳታፊ የፖለቲካ መብት ካልታገዘ ልጅ የዘረፈውን አባት የሚያጸድቅለት ፍርደ ገምድል ጎጠኛ ስርዓት የሚፈጠረው። የብሔር ፖለቲካ በዚያው በብሔሩ ክልል ውስጥ አህዳዊ ነው። ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። ላለፉት 4 እና 5 ዓመታት ያላቋረጠ የደም መፋሰስን እያስተናገደ ያለው የሰሜን ሸዋ አካባቢ ህዝብ የብሔር ፖለቲካ ምን ያህል ቆሻሻ መሆኑንና የካድሬ ፖለቲካ ተጨምሮበት የህዝቡን ኑሮ የቀን ገሃነም እንዳደረገበት ጥሩ ማሳያ ነው። በዚህ አካባቢ ለዘመናት ኦሮሞውም አማራውም መሳ ለመሳ ሆኖ ይኖራል። የአብዛኛው ህዝብ ሃይማኖት ኦርቶዶክስ ክርስትና ነው። አብሮ ጠበል ጠዲቅ ይጠጣል። አበልጅ ነው ማለትም አንዱ የአንዱን ልጅ ክርስትና ያነሳል። እድሩ አብሮ ነው። የጥምቀት በዓልን አብሮ ሆ ብሎ ጨፍሮ ታቦት አውጥቶ ያስገባል። የመስቀል ዕለት ደመራውን አንድ ላይ ይደምራል። ለቅሶና ቀብር ይደርሳል። ለሰርግና ለለቅሶ አብሮ ድንኳን ይተክላል፣ ይነቅላል። የታመመ ጎረቤቱንም ኦሮሞም ይሁን አማራ በወሳንሳ ተሸክሞ ወንዝና ተራራ ሜዳውንም አቋርጦ ሆስፒታል ያደርሳል። ግንቦት ልደታን ዋርካም ኦዳ ስር ተሰባስቦ ያከብራል። ልጆቹ በአንድ ትምህርት ቤት ይማራሉ። ኳስ አብረው ይጫወታሉ። ሲፋቀሩም እሰይ አበጃችሁ ብሎ ይጥራል። ሲጣሉ ደግሞ አብሮ ቁጭ ብሎ ዳኝቶ ያስታርቃል። ይህ ህዝብ በባህል በሃይማኖትም በተሰባጠረ ቋንቋም ተደበላልቆ ይኖራል። ተማርሁ ላለ የብሔር ፖለቲከኛ ይህ ምንም አይደለም። የህዝቡ በባህልና በሃይማኖት እንዲሁም በቋንቋ ምክንያት ሳይጋጭ የኖረበት ማህበራዊ መስተጋብር መኖሩ ለእርሱ የሚወደው የሚመቸው ነገር አይደለም። ለእርሱ እርሱ የመጣበት ብሔር በአካባቢው ንጉሥ ሆኖ ካልገዛ የዓለም ፍጻሜ ነው። የእርሱ ካድሬዎች በስልጣን ተቀምጠው ጥቃቅንና አነስተኛ ባላባቶች ሆነው አንዱን በሌላው ብሔር ላይ እያነሳሱ ካልገዙ የብሔር ሊቁ የተሸነፈ ነው ይመስለው። ህዝቡ አንጣላም አብረን ኖረናል ብለው አሻፈረኝ ስሉት በጎን ታጣቂዎችን ልኮ አንዱን በአንዱ ብሔር ላይ ያነሳሳል። የሚያሳዝነው ነገር የሙከራ እየተሳካ ከመምጣቱ የተነሳ በአሁኑ ጊዜ በእነዚህ ወረዳዎችና ቀበሌዎች አካባቢ ሰው በአረቄ ቤት ሲጣላ እንኳን ወዲያውኑ የከተማውና የመንደሩ ወሬ የሁለት ሰዎች ጠብ ሳይሆን የብሔር ጠብ ሆኖ ነው የሚነገረው። በፊት በሽምግልና ይፈቱ የነበሩ ቀላልም ከባድም ጠቦች አሁን የብሔር ጉዳይ የሆኑና ካድሬ እጁን ሰተት አድርጎ በማስገባት ፖለቲካዊ እንዲሆኑ ያወሳስባቸዋል። በዚያ አካባቢ ያለው ልቅሶና ሰቆቃ እጅግ ከባድ ነው። መፍትሄው ግን አንድና አንድ ብቻ ነው። የስልሳዎቹ ያ ትውልድ ልጆች የጣሉብንን የካድሬ መር ፖለቲካዊ መዋቅር ለአንዴና ለመጨረሻ ጊዜ አሽቀንጥረን መጣል ነው ያለብን። ህዝብ ብሔር አላልኩም። ህዝብ ራሱን በራሱ እንደ ባህሉና ወጉ የሚያስተዳድረው በማንነቱ አድሎ ሳይደረግበት የአጣየ፣ የኤፍራታ ግድም፣ የሰንበቴ፣ የጅሎ ጥሙጋ፣ የባርሲሶ፣ የካራ ሌንጮ፣ የሸዋሮቢት
ወዘተ ነዋሪና ነዋሪ ሰው በመሆኑ ብቻ ፖለቲካውም ሆነ ኢኮኖሚያዊ መብቱን የሚያስከብርለትን የአካባቢውን ሰው በብሔሩ ሳይሆን በችሎታና በቋንቋ ብቻ አምኖበት የሚመርጥበት ፖለቲካዊ መዋቅር ከታች ከቀበሌ ጀምሮ እስካልተዘጋጀ ድረስ ሰቆቃው ይቀጥላል። አማራጭ የመፍትሄ መንገድማ አለ። አህዳዊ ብለህ አታጣጥለው። እኛ ኢትዮጵያውያን የአካባቢያችንን ሰው በመሆኑና የአካባቢ ነዋሪ በመሆኑ ብቻ ለተለያዩ ማህበራዊና ሃይማኖታዊ ኃላፊነቶች መርጠነው የማህበራዊ ኑሯችንን ችግሮች በጋራና በሰላም አብረን እየፈታን ኖረናል። መንገድ እንዲሰራ፣ መብራት እንዲገባ፣ ትምህርት ቤትና የጤና ጣቢያ እንዲቋቋም ብሔር ሳንቆጥር ጎጥም ሳንለይ እንደ አንድ ማህበረሰብ የሚያስተባብረን የአካባቢውን ሰው መርጠን ብዙ ሰርተናል። ተማርን የሚሉት ብሔረተኛ ጎጠኛ ፖለቲከኞች ሳይበጠብጡንና ኢትዮጵያውያን አፍሪካውያን እሴት ሳያስጥሉን በፊት የፖለቲካው መዋቅርስ ከዚህ በላይ የተጠቀሱትን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ሁኔታዎች ለሁሉ ሰው በእኩልነት ከማሳለጥ ውጭ ምን ሌላ ዓላማ አለው? ይህን ኢትዮጵያዊ አፍሪካዊ እሴት ማዳበር ነው የሚሻለን ወይስ አሁንም እንደገና የፈረንጅ ኮተት ቀደም ሲል ኮሙኒዝም፣ ሶሻሊዝም፣ አሁን ደግሞ ብሔር ብሔረሰብ ምናምን አሳሰብ የጎላበት ዲሞክራሲያዊ የሆነ ፍልስፍና ማለትም ኮሙኒስቶቹ የወዛደር አምባገነንነት ሲሉ፣ ብሔረተኞቹ ደግሞ የአንድ ብሔር አምባገነንነት በያዘው ታሪካዊ ቦታ ላይ ይላሉ። ዞሮ ዞሮ ሁለቱም አምባገነኖች ናቸው። ይህን አምጥተን በፕሮፌሰርነት ማዕረግ እየተራቀቅንበትና የእኛ የሆነውን አብሮ የመኖር ፍልስፍና እያናናቅን ህዝቡን ወደ ሌላ የደም አዙሪት ውስጥ እንዲገባ እንምራው? ከፈረንጆቹ የብሔር ፖለቲካ የእኛው የእድር መዋቅር ፖለቲካ የተሻለ መፍትሄ አለው። እሱም ወደ ቀበሌ፣ ወደ ወረዳ፣ ወደ ዞን መዋቅሩን አዘመነን ብናሳድገው ፍሮም ግራስሩትስ አፕ ሀገር በቀል ነውና በፓርቲ ካድሬ ከሚመራ መንግስታዊ መዋቅር ይልቅ የአካባቢ ሰው ኃላፊነት የሰጠው የሚሾመውና የሚሽረው ስለሆነ ሄዶ የሚወሸቅበት የብሔር ጎጥ ፓርቲ የለውምና በስራው ይዳኛል። የሀገሬ እድር ዳኛስ የሚዳኘው እንዲሁ በስራው አይደል? ሀገሬ ከስልሳዎቹ ያ ትውልድ ልጆች በተወረሰ የካድሬ ፖለቲካ የፍጥኝ ተይዛለች። በዘመነ ደርግ የጀመረው ይህ ኮሙኒስታዊ የካድሬ አስተዳደራዊ አገዛዝ ለአንዴና ለመጨረሻ ጊዜ ከዚች ሀገር እንደ ሰንኮፍ ተነቅሎ ካልተጣለ መቼም ሀገሪቱ ጤና አግኝታ የሰመረ ፖለቲካዊ አስተዳደር አይኖራትም። ይህ የስልሳዎቹ ልጆች የጀመሩት የካድሬ ፖለቲካ መዋቅር እያስከፈለን ያለው ዋጋ እጅግ ከፍተኛ ነው። ካድሬ ፊት አይቶ አደር ፖለቲከኛ ነው። ለሚያስተዳድረው ህዝብ ወይም ለተሾመበት ስፍራ ምንም አይነት ታማኝነት የለውም። ትንፋሹም እይታውም የሚቀዳው በተዋረድ ካሉ የፓርቲው አለቆች ነው። ካድሬ በተዋረድ ያሉት አለቆቹ ዝለል ሲሉት የሚያቀርበው ጥያቄ ለምን የሚል ሳይሆን በስንት ከፍታ ዘልዬ ሌላውን ካድሬ በልጬ ወደሚቀጥለው እርከን ሊውጣ የሚል ነው። እኔ የወረዳ 2 ነዋሪ ነኝ። የወረዳ 2 አስተዳዳሪ ማን እንደሆነ ግን አላውቅም። የተሾመ ወይም የተሾመችብኝ ስለሆነ ወይም ስለሆነች። እኔ የአዲስ አበባ ነዋሪ ነኝ። ከንቲባዬን አንዴም መርጬ አላውቅም። ምክንያቱም ከንቲባ ወይም ከንቲባዋ በፓርቲ የተሾሙብኝ ስለሆነ። እኔ እዚህ ሀገር ነዋሪ በሆንም ጠቅላይ ሚኒስትሬን በቀጥታ መርጬ አላውቅም። በፓርቲ ፖለቲካ እዚያው ተመራርጠው ጠቅላይ ሚኒስትሬ ማን እንደሆነ ይነግሩኛል። የክልል ፕሬዚዳንቶች በየጊዜው ነው የሚቀያየሩት። ምክንያቱም የፖለቲካ ሹመኞች ናቸው እንጂ የክልል ህዝብ በቀጥታ የሚሾማቸው ወይም የሚያወርዳቸው አይደሉምና ሁሉም የተሾሙልኝ ወይም የተሾሙብኝ ወይም የሚነሱልኝ በፖለቲካ በፓርቲ ውሳኔ ነው። እኔ ምንም የማለት መብት የለኝም። በወረዳዬ ማን እንደሚያስተዳድረኝ ማወቅ ብቻ ሳይሆን የወረዳ አስተዳደሬን መምረጥ እፈልጋለሁ። ለአስተዳዳሪነት ለምርጫ የሚቀርበው ሰውም የሚመረጠው ብሔሩ ወይም የመጣበት የፖለቲካ ፓርቲ ሳይሆን በችሎታውና በችሎታው ብቻ ነው። በምርጫ ቅስቀሳ ጊዜ እሰራዋለሁ ያለኝን ባይሰራ ጊዜው ሲያልቅ ሁለተኛ ፊቱን ወደ ፖለቲካ እንዳይመልስ አድርጌ በድምፄ ቀጥቼ አባረዋለሁ። ወይም ከከፋም የተቃውሞ ፊርማ አሰባስቤ ጊዜው ሳይደርስ አሰናብተዋለሁ። ከዚህም የተነሳ የወረዳ አስተዳዳሪ የእኔን ፊት አይቶ አደር
ፖለቲከኛ እንጂ የፓርቲውን ፊት አይቶ አደር ፖለቲከኛ አይሆንም። ከንቲባዬም እንዲሁ አዳማ ከተማ የምኖር ከሆነ ላቡን ጠብ አድርጎ ምን እንደሚሰራ አሳምኖኝ ልምዱንና ትምህርቱን አገናዝቤ ብሔሩን በምንም መመዘኛ ውስጥ ሳላስገባ ችሎታውን ብቻ መዝኜ የአዳማ ከተማ ከንቲባ አድርጌ እመርጠዋለሁ። ካልተመቸኝ ደግሞ አባርረዋለሁ። የፖለቲካ ፓርቲ ፊት አይቶ አደር ፖለቲከኛ አይሆንብኝም። ሄዶ የሚወሸቅበት የብሔር ፖለቲካም አይኖረውም። ከጉድ የሚያወጣው ስራው ብቻ ይሆናል። እኔን አይቶ እኔን ፈርቶ እኔንም አክብሮ የሚያስተዳድረኝ ከንቲባ ይኖረኛል። የክልል ፕሬዚዳንትም እንዲሁ፣ ጠቅላይ ሚኒስትሩም እንዲሁ። የስልሳው ልጆች ግን ከደርግ ጊዜ ጀምሮ የተከሉብን ኮሚኒስታዊ የካድሬ ፖለቲካ የፓርቲ ወይም የብሔር ታማኝነት እንጂ የህዝብ ታማኝነትን አይጠይቅም። ይህ በፖለቲካ ሂደት ውስጥ ትልቅ ክስረት ነው ለዚች ሀገር። አቋሜን ግልጽ ላድርግ። ብሔር አለ? አዎ አለ። በርካታ ሀገሮች የብዙ ብሔሮች ስብስብ ወይም ድምር ውጤቶች ናቸው። አውሮፓውያኑ ከጣሊያን ተነስተን ግሪክ ድረስ ብንወርድ፣ ከእንግሊዝ ተነስተን ወደ ጀርመን ብንጓዝ፣ እንዲሁም ምስራቅ አውሮፓን ብናካለን ሁሉም በተለያዩ ብሔረሰቦች ስብስብ የተገነቡ ሀገሮች ናቸው። ይህ ኢትዮጵያዊም ክስተት ነው። ኢትዮጵያ አንድም ብዙም የሆነች ድንቅ ውብ ሀገር ናት። ኢትዮጵያ በእንዲህ አይነት የዘመናት የብሔሮች ድብልቅልቅ ተዋጽኦ የተገነባች ናት። እነዚህ ብሔሮች አንዳንዴ ሲገኑ፣ አንዳንዴ ሲኮሰምኑ፣ አንዳንዴ ሲስፋፉ፣ አንዳንዴ ሲጠቡ፣ አንዴ ሲያሸንፉ፣ አንዴ ሲሸነፉ ኖረዋል። እንደ ማንኛውም ሀገር ግንባታ በኢትዮጵያ ላይ የተለየ ታሪክ የለውም። ወደ ግለሰብ ደረጃ ብንወርድም አንድ ሰው የብዙ ብሔሮች ተዋጽኦ ሊሆን ይችላል። ንጹህ ብሔር እንደሌለ ሁሉ ከአንድ ብሔር የተፈጠረ ንጹህ ሰውም የለም። አብዛኛው ሰው ጥቂት ምንጅላት ወይም ዘሩን ወደኋላ ቢቆጥር የሆነ ብሔር ውስጥ ሄዶ ይገባል። በሀገራችን በእናቶቻችን በር ማን እንዳለፈ አይታወቅም የሚል አባባል አለ። የሀገሪቱ ሕግ የአንድን ሰው ብሔር የሚወስነው በአባቱ ብቻ ነው። ሁል ጊዜም ባይሆን አብዛኛውን ጊዜ የልጁ አባት ማን እንደሆነ በእርግጠኝነት የምታውቅ ግን እናት ብቻ ነች። ሁል ጊዜም እንኳን ባይሆን በንግድና በጦርነት ምክንያት ሕዝብ በብዛት የሚንቀሳቀስበት ማህበረሰብ መካከል መወላለዱ እጅግ የተለመደ ነገር ነው። ብሔር በምርጫ የምታገኘው አይደለም። ለፖለቲካ መታገያ የሚሆን ፍልስፍናም አይደለም። ከመነሻውም ልክ እንደ ኮሙኒዝም የሰራተኞች አምባገነናዊነት እንደሚለው ኢ ዲሞክራሲያዊ ነው። የአንድ ሰው ፖለቲካዊ ተሳትፎ በተወሰነ ክልል ውስጥ የሚወሰነው የክልሉ የብሔር ተወላጅ በመሆኑ ነው። የሰውየው ወይም የሴትዮዋ ችሎታ ወይም አቅም ብዙ ዋና ጉዳይ አይደለም። እርግጥ አልፎ አልፎ በዚህ ጉዳይ ላይ ቢመጣም ይህች ሀገር በሁለት ኃይሎች እጅ ከወደቀች ከርማለች። ሕሊናቸውን በሸጡ የብሔር ፖለቲከኞችና በማንኛውም የኢኮኖሚ መስክ ቢኬድ ከሽሮ እስከ ሪል ስቴት ንግድ ቢኬድ ሀገሪቷን ሰንገው የያዙ ደላሎች። ደላሎቹም ሆኑ የብሔር ፖለቲከኞቹ ከራሳቸው ጥቅም ያለፈ ሀገር የሚጠቅም ርዕይ የላቸውም። ያ ትውልድ ብሔረተኛ ፖለቲከኞች በዚች ሀገር ውስጥ የብሔር ፖለቲካን ሲያዋቅሩ ፍጹም ግንዛቤ ውስጥ ያላስገቡት ትልቅ ቡድን አለ። ይኸውም ራሱን በማንም ብሔር ውስጥ ማካተት የማይፈልግ ውህድ ማንነት ያለው ኢትዮጵያዊ። ምናልባት በሚሊዮን የሚቆጠር ሕዝብ አለ እንደዚህ። ሕገ መንግስቱ ለዚህ ቡድን ያዘጋጀው ወይም የፈቀደው ምንም የማንነት መገለጫ መንገድ የለም። የሕዝብና የቤቶች ቆጠራ ሲደረግ በግድ ማንነቱን ለይቶ የመናገር ግዴታ አለበት። ይህ ደግሞ ለብሔር ፖለቲከኛው የራሱን ቁጥር ከሌላው ብሔር ቁጥር ከፍ አድርጎ በመመዝገብ የፖለቲካ ቁማሩን ለመጫወት እንዲረዳው መደላደል ሰጥቶታል። ለምሳሌ አንድ እናቱ ከወላይታ አባቱ ደግሞ ከትግራይ ለሆነ ሰው ብሔሩ ተመድቦ የሚቆጠረው ከትግራይ ነው። ይህ አቆጣጠር ወላይታውን በአንድ ቁጥር ቀንሶ ትግራዩን በአንድ ቁጥር ይጨምረዋል። ሰውየው ግን ውህድ ማንነት ያለው ነው። ከማንም መምረጥ አይፈልግም። የብሔር ፌዴሬሽኑን ያዋቀሩት ግን የዚህን ሰው ዲሞክራሲያዊ መብት ጨፍልቀው ሌላ አማራጭ ነፍገውታል። ይህ ደግሞ ሆን ተብሎ የተደረገ ፖለቲካዊ ቀመር ነው። ኢትዮጵያ ህብረ ብሔር ሀገር ናት፣ ህብረ ሃይማኖትም ናት። ይህ ውበቷ ነው።
ህብረ ሃይማኖትነቷ ከቅርብ ጊዜ ወዲህ በተለይ ላለፉት 20 ዓመታት የበለጠ እያማረበትና እየደመቀ ነው የመጣው። ካለፉት ዘመናት ጋር ስናነጻጽረው ማለት ነው። የኤፍኤም ሬዲዮኖች፣ በርካታ የቴሌቪዥን ጣቢያዎች የእስልምናውንም ሆነ የክርስትናውን በዓላት በነፃነት በእኩልነትና በደመቀ ሁኔታ ለህዝቡ ማቅረባቸው አንዱ ስለ አንዱ እምነት የተሻለ ግንዛቤና አክብሮት የፈጠረለት ሆኗል። ህብረ ብሔር የሆነችው ኢትዮጵያስ እንዴት ነው ይህንን ምሳሌ ተጠቅማ የብሔሮች የባህልና የቋንቋ መብታቸው ያለ ገደብ የተጠበቀበትና የሚከበርበት ሀገር መመስረት የሚሳናት? ይህ ሰብአዊና ተፈጥሯዊ ሂደት ነው። የካድሬ ቅስቀሳና ወከባም አያስፈልገውም። በዚህ አስታኮ ግን አግላይና ገፊ የሆነ የፖለቲካ መዋቅር ዘርግቶ የሌላውን የመኖር የመስራትና ሙሉ የፖለቲካ ተሳትፎንና እንደ አንድ የአካባቢ ነዋሪ ሰው በመሆኑ ብቻ ለፖለቲካ ቢሮ ተወዳድሮ ስልጣን ይዞ የአካባቢውን ህዝብ ብሔር አላልኩም አሁንም ህዝብ የማስተዳደርን መብት የሚነፍቅ አፓርታይዳዊ ስርዓት ማስፈን ዲሞክራሲያዊ ነው። ቀደም ብዬ እንዳልኩት በመዋቅር የፖለቲካ መብቱ ያልተጠበቀለት ግለሰብም ሆነ ማህበረሰብ የኢኮኖሚ መብቱ ይጠበቅለታል ማለት ሐሰት ነው። ኢትዮጵያውያን በየትኛውም የሀገሪቱ ክፍል ተዘዋውረው የመስራትና ሀብት የማፍራት መብት አላቸው የሚለው አባባል በዛው ልክ የፖለቲካ ተሳትፏቸውንም ኢኮኖሚያቸውን በመሰረቱበት ቦታ ላይ ካላረጋገጠ ባዶ ፕሮፓጋንዳ ነው። የብሔር ፖለቲካ በብሔር አካባቢ ብቻ የሚቀርም አይደለም፣ ወደ ጎጥም ይወርዳል። እስከ ጎጥ ወርዶ ይቦጫጭቃል። በትልቁ ብሔር ውስጥ ችግር ካጋጠመው ጎጥ ውስጥ ሄዶ ይወሽቃል። የብሔር ፖለቲካ ደርዝ የሚሞላ ፍልስፍና ባይኖረውም ለብሔር ፖለቲከኞች ግን በጣም የተመቸ ነው። የአንድ ማህበረሰብ የባህልና የቋንቋ መብት እንዲከበርለት በግድ በብሔር የተደራጀ ክልላዊ መዋቅር አያስፈልገውም። ይህንን የሚያስፈጽም ጠንካራ ፖሊስና ፖለቲካዊ ፈቃደኝነት ነው የሚያስፈልገው። አንተ መጤ ነህ፣ እኔ ግን ነባር የመሬቱ ባለቤት ነኝ የሚል ህገ መንግስትም ሆነ ፖሊሲ የሚረቅበትና የሚተገበርበት ሁኔታ ሲፈጠር ግን ያ ዘረኛ ወይም አፓርታይድ ስርዓት የሚያነግስ መቼም ቢሆን ሰላምና መተሳሰብን ሆነ መከባበርንም የማይፈጥር ስርዓተ መንግስት ይሆናል። ለህብረ ብሔራዊትና ለህብረ ሃይማኖታዊት ኢትዮጵያ ይህ ክፉ ሰንኮፍ ወይም እሾ ነው፣ ሊነቀል ይገባዋል። የታንዛኒያ ፕሬዝዳንት የነበረው ጁልየስ ኔሬሬ እንዲህ አይነት ፖለቲከኞችን ሲነቅፍ እንዲህ ይላል። Any politician who use religion and ethnicity as a basis of mobilization is one who is suffering from intellectual bankruptcy and ideological bankruptcy. በምሁራዊነቱ የከሰረ በፍልስፍናውም የከሰረ ነው ይለዋል ኔሬሬ። ታላቁ ሳይንቲስት አልበርት አንስታይን ስለ ብሔረተኝነት እንዲህ ብሎ ነበር። ብሔረተኝነት የልጅ ልምሻ ወይም ሽባነት አይነት የአእምሮ ያለመብሰል በሽታ ነው፣ እንደ ኩፍኝ ወረርሽኝ ይዛመታል ነበር ያለ አንስታይን። አህዳዊና ጨፍላቂ ያልሆነ ሌላ አማራጭ ፌዴራላዊ ስርዓትማ አለ፣ ያውም ከእኛው ለእኛው የተቀዳ ኢትዮጵያዊ አፍሪካዊ የሆነ ፍልስፍና ኡቡንቱ። አንተ ስላለህ እኔ አለሁ፣ እኔ ስላለሁ አንተ አለህ። አሜን ለዚህ ኢትዮ አፍሪካዊ ፍልስፍና። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።